ዳጉሳ ወይንም በሳይንሳዊ አጠራሩ ኢሉሲኒ ኢንዲካ ይባላል። ይህ እንግዲህ የዳጉሳ ሰብል ዝርያ ተመሳሳይ ሲሆን ነገር ግን ዘሩ አነስተኛና እንደዚሁም ለከብቶች እና ለሌሎች እንስሳት በመኖነት የሚያገለግል በአሜሪካ በአፍሪካ እና በኤሽያ የሚበቅል በተለይ በምስራቅ አፍሪካ በከፍተኛ ቦታዎች በመንገድ ዳር በተጎዱ አካባቢዎች የሚበቅል ነው። በተለይ የከብቶች ለመኖነት ስለሚጠቀሙት ጉዝ ግራስ በመባል ይታወቃል። ስለዚህ በከፍተኛ ደረጃ ጉዳት ላይም እንደዚሁም ደግሞ የተጎዳ አካባቢዎችን በመብቀልም ራሱም ደግሞ መጠኑ ስርጭቱ እየቀነሰ ያለ የእጽዋት ዝርያ ነው፣ የሳር ዝርያ ነው እንግዲህ። ስለዚህ ይሄ እጽዋት እንደምታዩት በርካታ ጥቅሞች ያሉት ነው። ለምነታቸው በተጎዱ አካባቢዎች የሚበቅል ቢሆንም ብዙ ቦታዎች ላይ ይለምዳል። በውሃማ አካባቢዎችም ይበቅላል፣ በደረቃማ አካባቢዎችም ይበቅላል፣ በህንፃዎችም ተጠግቶ ይበቅላል። ብዙ ጊዜ ከሚበሉት እንስሳት ሊደርሱበት በማይችሉ ቦታዎች ላይ በበርካታ ቦታዎች ላይ ይበቅላል። በተለይ በችግኝ ጣቢያዎች በአሸዋ በተከመረበት ቦታ ላይ እንደ አርጅሞኒያ ሜክሲካና እሱም እንደዚሁ እዛ ላይ ይበቅላል። እንግዲህ ዳጉሳን የሚያውቅ ይህንን ተመሳሳይ ስለሆነ ነው አንዳንድ ቦታ ላይ የአህያ ዳጉሳ የሚባለው። የሚታወቀው ግን ጉዝ ግራስ በሚል ነው የሚታወቀው። እንግዲህ በእርጥበታማ ቦታዎችም እንዳልኩት በስፋት ይበቅላል። በተለይም በቆላማ በወይና ደጋ አካባቢዎች ይበቅላል። በስፋት የሚበቅለው እንግዲህ እስከ 3000 ሜትር ከፍታ ድረስ ባላቸው ቦታዎችና አንዳንድ ቦታ ደግሞ እንደዚሁ ድርቅ በሚያጠቃቸው አካባቢም እንደዚሁ በትንሽ እርጥበት የሚበቅል እጽዋት ነው። ጉዝ ግራስ ወይም የአህያ ዳጉሳ በርካታ ጠቀሜታዎች አሉት። በተለይ ለመድኃኒትነት በከፍተኛ ደረጃ የሚጠቅም እጽዋት ነው። ጉዝ ግራስ እንግዲህ በተለያየ ቦታዎች እንደመብቀሉ መጠን በውስጡም ደግሞ መድኃኒትነት ያላቸው በርካታ ውህዶችን እና ኬሚካሎችን የያዘ ነው። ስለዚህ እነዚህ ኬሚካሎች ውስጥ ፍሎቮኖይድስ የሚባሉ አልካሎይድስ፣ ስፔኒንስ፣ ፔኖይልስ እና ግሉኮሳይድስ የሚባሉ ውህዶች በውስጡ ይገኙበታል። ብዙ ጊዜ እነዚህ ውህዶች በቅጠላማ እጽዋት ላይ ነው የሚገኙት። ግን የዚህ ሳራማ እጽዋት በዚህ ብዙም አይታወቁም። ነገር ግን ጉዝ ግራስ ወይም ኢሉሲኒ ኢንዲካ የሚባለው ግን እነዚህን ውህዶችን ይዟል። ስለዚህ እነዚህ ውህዶች በውስጥ በመኖራቸው ኢሉሲኒ ኢንዲካ ወይም ጉዝ ግራስ በተለይ ክሮኒክ ህመሞችን የምንላቸውን ለማዳን ያገለግላል። እነዚህ ህመሞች እንግዲህ ብዙ ጊዜ የኩላሊት ጠጠር በሽታዎች፣ የሽንት ቧንቧ፣ የፊኛ በሽታዎች፣ የጉበት በሽታዎች እንደገና እነዚህ ደግሞ የአንጀት እና የምግብ መፈጨት ላይ ያሉ ችግሮች፣ የሆድ ድርቀትን፣ የሳል በሽታዎችን፣ የጉሮሮ ህመሞችን፣ የአስም እና የሳምባ በሽታዎችን እንደዚሁም ደግሞ ጤናማ የሆነ የደም ዝውውር እንዲኖር ያደርጋል። በተለይ ይሄ ኢሉሲኒ ኢንዲካ የሚባለው ወይም የአህያ ዳጉሳ በመባል የሚታወቀውና ጉዝ ግራስ የሚታወቀው በቀላሉ እንደ ሻይ ቅጠሉን እንደዚህ አፍልቶ እንደ ሻይ በመጠጣት ወይንም ቁስል ላይ እንዳለው ወቅጦ በመቀባት የሚወሰድ ነው። በዚህ እንግዲህ እነዚህን የዘረዘርኳቸውን ህመሞች የሽንት ቧንቧ፣ የኩላሊት ህመሞችን፣ የሳል እና የደም ግፊት፣ የሽንት፣ የኩላሊት እነዚህም በሙሉ ለማዳን የሚያገለግል ጉበት በሽታዎችንም የሚያገለግል በመሆኑ ምንድነው የሚባለው የሰውነት በሽታን የመቋቋም
አቅም ማሳደግ የሚችል ነው የሚል ነው። እንግዲህ በቀላሉ አጠቃቀሙ ያው እንደ ሻይ አፍልቶ በመጠጣት ወይም በመቀባት ከ3 ቀን እስከ 7 ቀን እንደዚሁ ኖርማል በምግቦቻችን ውስጥ በመጠቀም የምንጠቀምበት ነው። ስለዚህ እነዚህን ህመሞች ሁሉ የሚያስታግስ ከሆነ ጭማቂውንም ደግሞ አልፎ አልፎ እንደዚሁ በመጠጣትም እነዚህ ህመሞችን የምንድን ስለሆነ ስለዚህ በየቦታው የሚገኝ ስለሆነ ሰብስበን በንጹህ እቃ አጥበን እና ወቅጠን ዱቄቱን በሻይ መልክ ብንጠጣው እንደዚሁ ደግሞ ቁስል ላይ ደግሞ በቀላሉ እንደዚሁ ብናደርገው ያድነናል ማለት ነው። በተለይ በርካታ ሰዎች በዚህ በኩላሊት ጠጠር በሽታ፣ በጉበት በሽታ፣ በሽንት ቧንቧ ችግሮች በርካታ ወገኖቻችን እየታመሙ ስለሆነ ይሄ እንግዲህ በቀላሉ መጀመሪያም ይከላከላል፣ አቅማችን ያጠናክራል፣ በደም ውስጥም ያሉ መርዛማ ነገሮችን ሁሉ ያስወግዳል ማለት ነው። ይሄ በሳይንስም የተረጋገጠ ነው። ኢሉሲን ኢንዲካ ብለን ወይም ጉዝ ግራስ ብለን የተለያዩ መረጃዎችን ብናይ በቀላሉ አጠቃቀሙንም ማግኘት እንችላለን። ምናልባት ከተዘረዘሩት ጥቅሞች ጉዳትም ይኖረዋል ተብሎ የሚገመተው ለነፍሰ ጡሮች እንደገና ሌሎች መድኃኒቶችን ለሚወስዱ ከዚህ ከኢሉሲን ኢንዲካ ወይንም ጉዝ ግራስ ከሚፈውሳቸው በሽታዎች ውጭ ሌሎች ህመሞች ያሉባቸው ሰዎች ካሉና መድኃኒት እየወሰዱ ከሆነ ደግሞ እነዚህን የሚወስዱ ከሆነ ሐኪምን አዋቂን ማማከር ተገቢ ነው። ያለበለዚያ ግን በቀላሉ እንደ ሻይም እየተጠቀምን የሰውነትን በሽታን የመቋቋም አቅማችን ማጎልበት ይኖርብናል ማለት ነው። ስለዚህ በዝርዝር አጠቃቀሙ ይህንን ያክል ብዙ የተወሳሰበ አይደለም። ምክንያቱም ሳሩ በየቦታው የሚገኝ ነው። ንጹህ ማድረግ ነው። አድርቆ በደንብ ወቅጦ ዱቄቱን እንደ ሻይ የመጠቀም ነው። እንደገና ደግሞ እርጥቡን ደግሞ ወቅጦ ቁስል ላይ እብጠት ያለባቸው ቦታዎች ላይ ማስቀመጥ ነው። እንግዲህ እንደ ሻይ በመጠጣት ነው እንግዲህ የሳንባ ህመሞችንም የኩላሊት ህመሞችንም እዚህ የምግብ መፈጨት ችግሮችንም የሆድ ድርቀትንም የአስም በሽታ የሳንባ በሽታዎችን እና የደም ዝውውርን ሁሉ የምናሻሽልበት ስለሆነ ይሄንን እንግዲህ በሚገባ መጠቀም ይኖርብናል። እንግዲህ ዝርዝር አጠቃቀሙ እንደማንኛውም ሻይን እንደምንጠቀመው እየተጠቀምን የሰውነት አቅማችን ማጎልበት ነው የሚሆነው። ብዙ ጊዜ ግን በሽታዎቹ ከፍተኛ ክሮኒክ ላይ ከደረሱ ሁሉ ሊያድን ይችላል፣ ግን ጊዜ ሊወስድ ይችላል። ምናልባት በዚህ የሚታከሙ ሰዎች በሽታው በጣም አጣዳፊ ከሆነ ይሄኛው ቀስ በቀስ እስከ 7 ቀን እስከ 10 ቀን እስከ 15 ቀንም ወስደነው እንደ በሽታው ጥንካሬ የሚያድንን ስለሆነ በአጣዳፊ በሽታዎች ከሆኑ ግን ወደ ዘመናዊ ሕክምና መሄዱ ወሳኝ ነው የሚሆነው። ስለዚህ እንግዲህ የአህያ ዳጉሳ በቀላሉ በየቦታው የምናየው እጽዋት ይህንን ያክል ጠቃሚ ነው ማለት ነው። ሌሎች መረጃዎች ምን እንደሚሉ ይህንን እንግዲህ ሰብስክራይብ ማድረግ፣ ላይክ ማድረግ፣ ሼር ማድረግ ያስፈልጋል።